ቢልን ምን አገባኝ? ዓለም ሰው ተሰባስቦ እስልምና ሃይማኖት አይደለም ቢል ለምን ብቻህን አልቀር? አላህ አዳምጥ እባክህን። ቡኻሪ ያቀርባሉ መረጃ ሁሴን እመነኝ እመነኝ ሳይሆን ስለማውቀው ነው እያልኩህ ነው። እመነኝ እንደ እኔ ሐዲሴን ስለማውቀው ነው። ወላሂ አዚም ረበል ከዕባ በአላህ እምላለሁ። ቡኻሪ ሙስሊም ላይ የለም እንደዛ አይነት ነገር አለ የሚል ካለ መግባት ይችላል። ለዚህ ነው እዚህ መታችሁ ደፍራችሁ ከሙስሊሞች ቤት እስልምናን ተቹ ስላቸው የነበረው አይደለም ተደርጎ አይደለም። አሁን እኔ ምልን አዳረኝና ድምፅን ትንሽ እሱ የመጣውን ማስረጃ ድምፅ ትንሽ የመጣውን ማስረጃ ብሎና ከዚያ በኋላ እንቀጥላለን። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው አንዴ እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ጌታ ያደረገው ማን ነው ይላል? እግዚአብሔር አምላክ። ስለዚህ ተደርጎ ነው ማለት ነው። እሺ እኔ ላስረዳ ትንሽ። እሺ ሳይሆን ተደርጎ ነው ወይንስ አይደለም? ላስረዳ ማስረዳት ይቻላል? አንድ ታስረዳ እኮ ነው። ጌታ ተደርጎ ነው አይደለም? በስትክስ ያሰረ እሱ መጀመሪያም ጌታ ነው አልኩ። ላስረዳክ ወይ አንዴ ተደርጎ ነው አይደለም? በዚህ ጥቅስ መሰረት አላደረገውም ካልከኝ ትቀጥላለህ፣ ችግር የለም። ላስረዳካ አሁን እኮ አስረድቼክ ነው ከዛ በኋላ መልሱ መስጠት የምንችለው አይደለም። መጀመሪያ መልሰህ ነው አንድ ሲደመር አንድ ሁለት ነው ካልከኝ በኋላ ሁለት ሲሆን ሊሆን የቻለበት ምክንያት አንድና አንድ ስለተደመሩ ትለናለህ። እኔ ማስረጃ ስጠይቅህ ጊዜ ማስረጃ ትሰጠኛለህ፣ መልሱን መልስና ጌታ ተደርጎ ነው አይደለም? በዚህ አንቀጽ መሰረት በዚህ አንቀጽ መሰረት እግዚአብሔር ይህንን ጌታ እንዳደረገው ማለት አሁን እሱን ነው ላስረዳ የምፈልግ። ጌታ እንዳደረገው ማለት የምትሏል እኮ ተደርጎ ነው አይደለም? አይደለም ካልከኝ ችግር የለውም ታስረዳናል። ከዚያ በኋላ ቀጥልሽ። ተደርጎ ነው አይደለም? ሁሱ ለምን አታደምጠኝም? ጌታ እንዳደረገው የሚለውን ቃል ልመልስልህ፣ ላስረዳክና ከዛ በኋላ የራስህን ደግሞ ምላሽ ትሰጠኛለህ። እሺ እንግዲህ አሁን ይህንን አንቀጽ ስናየው ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ከዛ አንደኛ ጥያቄ የምናነሳው ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር የሚል ጥያቄ እናነሳለን። ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር? ጌታ የሚለው የክብር መጠሪያ ከሆነ ያስኬደናል። ጌታ የሚለው የክብር መጠሪያ ከሆነ ነገር ግን አምላክ በሚለው ትርጉም ከሆነ የማይመስል ነው። እየሰማኝ ነው? እሱ ጌታ ነው የሁሉ ጌታ። አንድ የሚወት ታደርጊያለሽ። እኔ እናት መለቆርጥህ ብዬ ነው አልመልስም። ማውራት ነው የምፈልገዋል። ካውራ ችግር የለውም። እኔ እንዳወራ ከፈቀድክ ከዚያ አታልፍም። ተደርጎ ነው አይደለም? ይሄን አልመልስም። ምን ያህል እየሰማኝ አይደለም? አውራ ችግር የለውም። እየሰማህ ነው፣ አውራ። ኦኬ እሺ። የክብር መጠሪያ ከሆነ ያስኬዳል ጌታ የሚለው ግን፣ ነገር ግን አምላክ በሚለው ትርጉም ከሆነ የማይመስል ነው። ለምን ቢሉ ከጊዜ በኋላ ጌታ አምላክ መሆን ይችላልን የሚል ጥያቄ አሁንም ልናነሳ እንችላለን። በእንደዚህ አይነት መንገድ አይሆንም። ጥቅሱ የሚለው ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። እሺ ከሌሎች የመጽሐፍ ቅዱስ ክፍሎች እንደምንረዳው ኢየሱስ ጌታ የሚለው ኩሪዮስ የተባለውን አምላክ በመሆኑ እንጂ ለነገስታት በሚሆን መንገድ በማዕረግ አጠራር አይደለም። ኩሪዮስ የተባለው አምላክ በመሆኑ እንጂ ለነገስታት በሚሰየምበት መንገድ ወይም ማዕረግ አጠራር አይደለም። የብሉይ ኪዳን የግሪክ ትርጉም በሆነው የሰባ ሊቃናት ሰብተጁንት ትርጉም ውስጥ ያህዌ የሚለው የእግዚአብሔር የተጸውዖ ስም ኩሪዮስ ጌታ ተብሎ ተተርጉሟል። አንደኛ ነገር ኩሪዮስ ጌታ ተብሎ ተተርጉሟል። ይህም ቃል በግሪክ አዲስ ኪዳን ኢየሱስን ለመግለጽ የገባ ሲሆን ለፍጥረታት በሚሆን መንገድ እንዳልሆነ ማረጋገጫ በብሉይ ኪዳን ነቢያት ለያህዌ የተነገሩ ጥቅሶችን በአዲስ ኪዳን ስለ ኢየሱስ የተነገሩ መሆናቸው ግልጽ ነው ይሄ ነገር። እሺ እንደዛ ካልን በብሉይ ኪዳንና በአዲስ ኪዳን ላይ
ለያህዌ የተጠቀመውን ጌታ የሚለውን ስም ከአዲስ ኪዳን ጋር አንድ ላይ እያስተያየን እንሂድ። ቆይ የጠየቀውን እኮ አይደለ እያወራ ያለው ጥያቄን ነው እየመለስኩልህ ያለሁት። ሁሱ ጥያቄን እንድትመልስ የኔን ጥያቄ አዳምጠኝ። አይ ራሴን ጠይቄ ራሴን እመልሳል። እየጠየቅ ራስህን እየመለስክ ነው። እሱ የኔ ጥያቄ አይደለም። አሁን አንተ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ያለውን ነው አይደለ የፈለግከው? ጥያቄ እያስረዳሁህ ነው። እሱን ጥቅሱን አነሳው። ጥሩ ጥያቄውን ግን የኔን አዳምጥ። አንተ ራስህን ጠይቀህ ራስህ አትመልስ። እንደሱ አይደለም። እመልሳለሁ ከሆነ ጥያቄውን መልስ። ኢየሱስ ክርስቶስ በዚህ አንቀጽ መሰረት ጌታ ተደርጎ ነው ወይንስ አይደለም? ይሄ ነው ጥያቄ። በዚህ አንቀጽ መሰረት ኢየሱስ ክርስቶስ ጌታ እግዚአብሔር ኢየሱስን ጌታ እንዳደረገው የሚል ነው አይደለ? እግዚአብሔርን እናንተ የሰቀላችሁትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። ጌታ አድርጎ በዚህ አንቀጽ መሰረት የሚያሳየው እግዚአብሔር አምላክ ኢየሱስን ጌታ እንዳደረገው ነው። በጣም ጥሩ። ጌታ እንዳደረገው የእስራኤል ሕዝብ ሁሉ ይረዳ ነው የሚለው። ግን ይሄንን የተናገረበት አውድ አለው የራሱ የሆነ። አንድ አዳምጥ። ከኢየሱስ ክርስቶስ በፊት ጌታ ያደረገው አካል አለ የለም? እግዚአብሔር ራሱ ማለት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ከኢየሱስ ክርስቶስ በፊት ወይንስ ኢየሱስ የመጀመሪያው ነው ጌታ ያደረገው? ኖ የራሱ የሆነ አውድ አለው። ሁሱ የራሱ የሆነ አውድ አለው። ለምሳሌ ዳዊት ጌታዬ ተብሏል። አብርሃም ጌታዬ ተብሏል። ነገስታት ሲጠሩ ጌታዬ ነው ተብሎ ይጠራሉ። ግን እነሱ ጌታ የሆኑት ክርስቶስ ኢየሱስ በተደረገበት አይደለም። ኢየሱስ ክርስቶስ እኛ ጌታ ነው ስንል ገዢ የዓለማት ሁሉ ጌታ ነው ነው የምንለው። መጽሐፍ ቅዱስ እንደዛ ነው የሚያስተምረን። ኢየሱስ ክርስቶስ ጌታ ተደርጎ ነው አልከና አይደለ? መለኮታዊ ባህሪ በመደረግ ይገኛል አይገኝም? መለኮታዊ ባህሪ ድጋሞ ጥያቄ መለኮታዊ ባህሪ በመደረግ ይገኛል አይገኝም? ክርስቶስ ኢየሱስ አምላክ ነው። አሁንም እኮ የምንል ነገር ቢኖር ክርስቶስ ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ አይደለም። እሱ ራሱ አምላክ ነው። አልጠየቅኩም። መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም? አይገኝም መለኮታዊ ባህሪ። ስለዚህ የኢየሱስ ክርስቶስ ጌትነት መለኮታዊ ባህሪ አይደለም፣ ጌትነቱ ተደርጎ ነውና ቶታል አይደለ? አምላክ ጌታ አደረገው ከተባለ ሰው ስለሆነ ነው ጌታ የተደረገው። ፈጣሪ ቢሆን ኖሮ ፈጣሪ ጌታ ተደረገ አይባልም። አብ ጌታ ተደረገ የሚል ጥቅስ ልታሳይ ትችላለህ? አይ አብ ጌታ ተደረገ የሚል ጥቅስ ታሳይኛለህ? ከኦሪት ዘፍጥረት እስከ ራዕይ ድረስ። እሺ አንተ ጨርስና እኔ አስረዳሃለሁ። እሺ ጠየቅኩህ፣ ያው ጨርሻለሁ። መልስ አላሳየም እሱን። እናመሰግናለን። ጥያቄ አለሽ እኮ ልመልስላ ጥያቄ ምንድን ነው? ጥያቄ አለኝ። ጥያቄ ምን መሰለህ? ምን እንደሚመስል ወላሂ እስካሁን አልሰማህም። ለምን አስወርዳችሁት? ለይሽ ነዝልቱ። እሺ ዮናታን፣ እግዚአብሔር ለምንድን ነው ህፃናቶችን ግደሉ ያለው? የህፃናቶች ጠላት ነው። ለምን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል? ሴትና ህፃንን ለምንድን ነው ግደሉ ያለው? ይሄኛውን ሳልመልስልህ ወዴት ሄድክ? እሱ መለስክልኝ እኮ። ላልመለስኩልም እንጂ አንተም ብቻ አብራርተህ ነው እንደ የምትሄደው። እኔ አላብራራሁም፣ አንተ መለስክልኝ። አሁን እኮ ልመልስልህ እኮ መለስክልኝ። መች ሰማኸኝ? ኢየሱስ አስቆመኸኝ መለስክልኝ ይለኛል። ኧረ እሱ ልመልስልህና ኧረ ብራዘር ልመልስልህ፣ ጥያቄን ልመልስልህ። ያንተን አብራርተህ ጨርሰህ ለታች ላሉት ለተከታዮች ጥያቄህን ልመልስልህ እያለ ነው። እሺ ጥያቄህን ድገምልኝና ከዚያ መልስልኝ፣ ችግር የለውም። ቀጥል። ምን ነበር የጠየቅኩህ?
እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስ ጌታ ክርስቶስ እንዳደረገው ኢየሱስ በመደረግ ነው ጌታ የሆነው አልከኝ። ዮናታን ጥያቄ ምንድን ነው? መጨረሻ ላይ ጠየቅ ጥያቄውን ድገምልኝ። ኢየሱስ ክርስቶስ ጌታ በመሆን የተደረገው አልከኝ። መጨረሻ ላይ ጠየቅኩ ጥያቄ ምንድን ነው? መለስክልኝ አልኩህ። አየህ አይደለ? ራሱ ሊጠይቅና ራሱ በዛ ላይ ጥያቄ እንደመለስ አድርገህ ነው እንደዚህ አስኪል ጥያቄው መለስክልኝ። አረ እሱ ጥያቄን አንዴ ልመልስልህ። የጠየቀውን ጥያቄ እዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያለውን ቃል ልመልስልህ። እሱን ጨረስንና ሁለተኛውን ጥያቄ ጠይቄሃለሁ። ያ ጥያቄ ምንድን ነው? እሺ መመለስ ደግሞ ልመልስልህ እኮ ያ ታዲያ እንደ የጠየቀውን ጥያቄ ልመልስ ብራዘር፣ እንዴ ምን ሆነ ነው? ለመጨረሻ ጊዜ ልጠይቅ ያልኩህ ያው ጥያቄን ድገመውና ከዛ መልሰው። ያው እኔ ሜት አድርጌ ላዳምጥ። ጥያቄ ምን ነበር? በቃ እሺ አባቴ፣ መደማመጥ አንችልም። አንተም የራስን መናገር ነው የምትፈልገው፣ አውራ በቃ። እሺ መልካም ጊዜ። አይ ወለኩ ሜት አድርጌ ላዳምጥ። ጥያቄን ግን ድገመው። እሱ ምንድነው የፈለገው? ካንተ በላይ አራዳ ነኝ እኔ። የጠየቁት ጥያቄ ተውና ራሱን የሆነ ጥያቄ ይጠይቅና ራሱን ጠይቆ ራሱ ይመልሳል። ከዚያ መለስኩልህ ሊለኝ ነው። ይኸው ወላሂ ራሱን የወረደው መጨረሻ ላይ መለስክ። በቃ ተበላ። ምን ነበር ጉዳዩ? የኢየሱስ ክርስቶስ ጌታ መደረግና የሌሎች ጌታ መደረግ አንድ አይደለም ማለት። እኔ ደግሞ ምንም የሚለይ እንዳልሆነና መለኮታዊ ጌትነት እንዳልሆነ የመጨረሻው ጥያቄ ላይ በቃ ዘጋው። እዛ ላይ ወታሻል ምን መሰላችሁ? እርሱ መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም ማለት? አይገኝም ማለት። ጥሩ። ስለዚህ እንደሱ ከሆነ ኢየሱስ ክርስቶስ ጌታ ተደረገ ሲባል ጊዜ መለኮታዊ ጌትነት እንዳልሆነ ተረዳ። ምክንያቱም መለኮታዊ ባህሪ አይደረግምና ጌታ ተደረገ ሲባል ጊዜ መደረጉ ራሱ ፍጡር መሆኑን የሚያሳይ ነው። ፍጡር ነው ጌታ የሚደረገው። አምላክ ቢሆን ጌታ አይደረግም። አብ ጌታ ተደረገ የሚል ጥቅስ አሳየኝ አልኩት፣ የለም አለ። አለቀ። ያ ነው እውነተኛ መለኮታዊ ጌትነት ያለው አብ ብቻ ስለሆነ ማለት ነው። ለዛሽ ያለ አይደለ? ወልድ እስከተባለ ጌትነቱን ስናይ ጊዜ በመደረግ ያገኘው ጌትነት ነው። እግዚአብሔር ኢየሱስን ጌታ አደረገው ይላል። ልክ ከዚያ በፊት ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው እንደሚለው ማለት ነው። ጌታ ተደረገ። ያ በጊዜው ኢየሱስ ክርስቶስ ጌታ ተደረገ። አለቅነት ማለት ነው፣ ሌላ ነገር አይደለም። አሁን ኢየሱስ እኮ አለቃ የሆነበትን እግዚአብሔርም ዮሴፍን ጌታ አደረገው የሚለው ብሉ። ኦኬ አቤት አቤት። እሺ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ባለፈው ውይይት ውስጥ ባለፈው ሳምንት መሰለኝ በኔትወርክ ምክንያት ተቋረጥኩኝ እንጂ ነበርኩኝ። ስለ ከሆነች ልጅ ጋር ስለ ጥያቄ ስታነሱ ስለ ነብዩ መሐመድ አንስታችሁ የነብዩን ስጋ አፈር እንዳይበላው እርም አረገበት፣ የነብያትን ስጋ እርም አረገበት ከቁርአን ውስጥ ጠቅሰህ ነግራት ነበረ። እንዲሁም ክርስቶስ እንዳይበሰብስ ነው እግዚአብሔር ያስነሳው የሚል ጥያቄ ጠይቃት ብላሃታል። እሷ እውነት ነው የጌታ ሰው። አዎ ብላሃታል። እና የኔ ጥያቄ ምን መሰለህ? አሁን ይሄ በእናንተ አስተምሮ ነው የክርስቶስን የነቢያትን የምታወራው በእስልምና አስተምሮ እንጂ በክርስትና አስተምሮ አይደለም የምታወራው። አሁን መንፈሳዊ ነገር ያው መንፈሳዊ ነገር ለስጋዊ ሰዎች አይገለጥም ብዙ ጊዜ። እና አሁን አንተ የምትከራከረው ባይብልን እንዴት አድርገህ ዳይሬክትሊ ነው የምትተረጉመው? እንዴት ነው መንፈሳዊ ልትሆን ይገባል መጀመሪያ ባይብልን ለመተርጎም። አንደኛ ጥያቄ ነው። ከዛ ሌላው ሲቀጥል መሰለ የሚበሰብሰው ነው ወይስ የተነሳው ነው? እንዳይበሰብስ የተደረገው ነው አንደኛ፣ ወይስ እግዚአብሔር ኢየሱስን ስላነሳው? የትኛው ነው ታዲያ በላጭ የትኛው ነው? ጭራሽ አፈር ውስጥ የቀረው ሞቶ የቀረው ነው በላጭ፣ ወይስ እንዳይበሰብስ ተደርጎ የተነሳው ነው በላጭ? ኦኬ የሚበልጣው እንግዲህ አዎ፣ ሌላ አልጨረስኩም። ሌላው ጥያቄ መሰለህ በተደጋጋሚ ጠይቄያቸዋለሁ። እቺን ጥያቄ አልመለስክልኝም። ባለፈው ይሄንን ጨርሳለሁ። ከዛ ወደ ቀጣዩ ጥያቄ ትሄዳለህ። ተያያዥ ነው ከእንትን ጋር ስለሆነ አንድ ላይ ብትመልስልኝ ችግር የለውም። ዳግመኛ ጥያቄ ከማቀርብልህ
ከሚንዛዛ ማለት ነው። ትጠይቃለህ። አብሽር አለሁኝ እኮ የትም አልሄድም። ይኸው አለሁ። እሺ አሁን ሰውየው ስጋ የኢየሱስንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ እያወዳደረልን ነው። የትኛው ስጋ ነው ይበልጥ? እምልህ አንተ አንደኛ ተአምራቶችን የሰሩትን ነግረሃት ዘረዘርክላትና፣ እሺ አንድ እድል ስጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ሰጠው። አመሰግናለሁ። ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ጊዜ ላይ ጠልቀህ እንዳገባ አዳምጠኝ። እሺ አመሰግናለሁ። እሺ እንግዲህ ስጋ እናወዳደር ነው። እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስን በዚህ ጉዳይ የማወዳደር አይደለም። ሁለቱም የምወዳቸው የማከብራቸው ነቢያት ናቸው። ይሄ መበላለጫ ቢዛንም አይደለም። ነገር ግን እሱ ማወዳደር ፈለገ፣ ላወዳደር ናቸው። የሚበሰብሰው ስጋ የማን ስጋ ነው ከተባለ እንደ ክርስትናና እንደ እስልምና ያለውን ማወዳደር የፈልገው። እንደ እስልምና ከሆነ የማንም ነቢያት ስጋ አይበሰብስም። ገብታችኋል አይደለ? የክርስትናው ግን የኢየሱስ ክርስቶስን ስናይ ጊዜ አምላኩ ባያስነሳው ኑሮ በስብሶ የሚቀር ስጋ እንደነበር ይነግረናል መጽሐፍ ቅዱስ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምስ የማይበሰብስ ስጋ ነው። ማስረጃ እኔ ያለ ማስረጃ አልናገርም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ። በፍጹም የነቢያት ስጋ ይበላ። ለናሙናነት ያክል የታያለ ወይንስ ዝም ብሎ ሐዲስ ብቻ ነው? ሐዲስ ብቻ አይደለም። ለናሙናነት ያክል ከነቢያት መካከል የአንዱ ነቢይ አስክሬን ለዘመናት ቆይቷል ምንም ሳይበላ። ማስረጃ አለን። ሸይኹል ኢስላም ኢብኑ ተይሚያ እንዳለ በርካታ ቀደምት መልካም ሰለፎች የጠቀሱት አንድ ታሪክ አለ። እሱም ማን ነው? ዳንኤል ዓለይሂ ሰላም። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። ይህ ታላቅ ነቢይ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ወጣ እንደ ጌታ ዳንኤል ቀጥልሽ እና ይህ ዳንኤል የተባለው ታላቅ ነቢይ ከነመሲሁ በፊት የነበረ እስራኤላዊ ነቢይ ነው። ነገር ግን አስክሬኑ የተገኘው መቼ ነበረ? በዑመር ብን አልኸጣብ አገዛዝ ጊዜ ነው። ዑመር ብን አልኸጣብ እሱ በሚያስተዳድርበት ጊዜ ሰሓቦች ወደ ፍለስጢን ሂደው በዚያ የሚገኙ አይሁዶችን ልክ እንዲሁ እንትን ካሉ ከማረኩ ምን ካሉ በኋላ የሆነ ቤት ሲገቡ ጊዜ መቃብር ቦታ ላይ ልክ እንደ ቤት እንደ ዳሪሕ ተሰርቶ አንድ ሳጥን ያገኛሉ። ያን ሳጥን ሲከፍቱት አንድ አስክሬን አለ። አስክሬኑ አይሸትም፣ ምንም የሆነው ነገር የለም፣ ሰውነቱ ምንም አልተበላ። ልክ ያንን ከቀብሩ አውጥተው እንደዚህ ከሳጥኑ ሲያወጡት ጊዜ ምንም የሆነው ነገር የለም፣ ሰውነቱ እንዳለ እንደተጠበቀ ነው። የተጠቀለለች ሻሃዳ የሚላለ እያሉ ነው አድሚኖች ተከታትለች አስገቧቸው። የተጠቀለለ ወረቀትን አገኙ። በዚያ ላይ ምንድነው ይሄ የተጻፈበት ነገር ማለት ነው። ያንን የተጻፈበት መልእክት የተጠቀለለውን ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ኩቲበ ብልዕብርየ በዕብራይስጥ ቋንቋ ነው የተጻፈ። ሰሃቦች ደግሞ አረበኛ ነው ማንበብ የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል አይሁድ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም አግኝተው እስልምናን የተቀበሉ በርካታ የአይሁድ ተከታዮች የነበሩ እስልምናን የተቀበሉ አሉ፣ ዕብራይስጥ የሚችሉ ማለት ነው። ከነዚያ መካከል ማነው አንደኛው? ከዕቡል አሕባር። ከዕቡል አሕባር ጋር ይሄን ደብዳቤ የወሰዱት ከዕብ ሆይ አንተ ዕብራይስጥ ትችላለህና እስኪ አንብብና ተርጉምልን፣ ከዚህ ከአስክሬን ስር ይህን ተጠቅልሎ አግኝተን ነው አሉ። ወዲያው ያንን ገልጦ አየው፣ አነበበላቸው። ይህ ስለ እናንተ ትንቢት የሚናገር ነው። በዚያ ላይ ምን ይገኛል? ከእኔ በኋላ የሚመጡ ታላላቅ ነቢያት ብሎ መሲሁንና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳወሳቸው ተገኘ። እኔ አላህ በእስራኤል ምድር ላይ ከላከኝ ነቢያቶች አንድ ነቢይ ዳንኤል እባላለሁኝ። አስክሬንንም የመጨረሻው ዘመን ትውልድ የነቢዩ ሙሐመድ ትውልዶች አግኝተው እነርሱ እስኪቀብሩ ድረስ በምድር ላይ ይቆያል ብሎ ተናግሮላቸዋል። ወዲያው ይሄ ደብዳቤ ወደ ዑመር ብን አልኸጣብ ተላከ። ዑመር ብን አልኸጣብ የጊዜው መሪ ነውና ዑመር ብን አልኸጣብ በደረሰው ጊዜ ይህን ሐዲስ ነገራቸው። በእርግጥም ነቢዩ ሙሐመድ እውነትን ተናግረዋል ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ ብለውን ነበር አለ። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል። ነቢያት ስጋቸው አይበላም ብሎ ነግረውን ነበር። እውነት ቃላቸውም እውነት ነው። ስለዚህ ምን አድርጉ ብሎ አዘዛቸው። 13 አካባቢ መቃብሮችን ቆፍሯል ዑመር ብን አልኸጣብ። ከዚያም በኋላ አንዱ ቀብር ላይ ይሄንን አስክሬን ይሄን ታላቅ ነቢይ ወስዳችሁ ቅበሩት፣ ሌሎችንም እንደ መቃብር አስመስላችሁ ድፈኗቸዋል። ለምን ይሄን አዘዘ ዑመር? እነዚህ አይሁዲዎች በዚህ በታላቅ ነቢይ አስክሬን ይባረኩ ነበር። ተመልከቱ። ይሄን ነገር ዳግም እንኳ መጥተው ድል ቢነሱ በዚህ አካባቢ ላይ ዳግም ወደዛ ባዕድ አምልኮ እንዳይመለሱ ይሄንን የሽርክ በር ለመዝጋት ዑመር ብን አልኸጣብ
ቀብሩ አይን አዋጅ እንደሆነባቸውና እንዲደበቅ አደረገባቸው። መጥተው የትኛውን ቀብር ይፈልጋሉ? አያቸው አይደል? ሰሃቦች ለተውሂድ ያላቸውን ጉጉት በዚህ ደግሞ ማየት ትችላላችሁ። ዳግም ሰዎች ወደ ባዕድ አምልኮ እንዳይመለሱ ብሎ ዑመር ብን ኸጣብ ይሄን በር ዘጋባቸው። እንዳጠቃላይ ይህ ነው የኢየሱስ ክርስቶስ ስጋን ሰናይ ጊዜ መጽሐፍ ቅዱስ ላይ የሚበሰብስ ስጋ እንደሆነ ይናገራል። አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር እያለ ይነግረናል። እንዳይበሰብስም ከሙታን መካከል የአባቶቻችን አምላክ እግዚአብሔር ኢየሱስን አስነሳው ይላል። እንዳይበሰብስም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ ሳይበሰብስም እንደ መጽሐፍ ቅዱስ ነው እያወራኝ ያለሁት። እንደ እስልምና ያለው አስተምህሮ የነብያት ስጋ ሁሉ አይበሰብስም፣ አፈር አይበላም። እሺ ለቀጥ ሰላሙ አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እንዴት ናችሁ? ሰላም ነው አለን። አልሐምዱሊላህ ሰላም ነው ወይ? አለን። የሆነች ጥያቄ ነበረችኝ ማለት ጓደኛዬ ጠይቆኝ እሺ እና ቁርአንን የጻፉት ሰሃቦች እነማን ናቸው እና ምን ላይ ነው ማግኘት የምችለው? ቁርአንን የጻፉ ሰሃቦች በጣም በርካታ ሰሃቦች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከነዚያ መካከል ዘይድ ብን ታቢት ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ታገኘዋለች። እድዑ ሊ ዘይደን ፈልየክቱብ ዐኒ፣ ዘይደን ጥሩት ቁርአንን ይጻፍ እያሉ ጥሪ አድርገውለት እንደጻፈ ተገልጿል። ራሱስ ተናግሯል ወይ መስክሯል ወይ ከተባለ አዎ፣ ዘይድ ብን ታቢት ራሱ ምን አለ? ኩና ኑአሊፍ አልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ብሎ ተናግሯል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ብሎ ተናግሯል። ይህ ነው እነ አብዱላህ ብን መስዑድ፣ እነ አብዱላህ ብን ዓባስ፣ እነ ዑመር ብን ኸጣብ፣ እነ አቡበከር፣ እነ ዓሊይ ብን አቢ ጣሊብ፣ እነ ኡበይ ብን ከዕብ፣ እነዚህ ሁሉ ቁርአንን ቁጭ ብለው ከነቢ ሰለላሁ ዐለይሂ ወሰለም ስር የጻፉ ሰሃቦች ናቸው። እንትን ፕራይቬት ሆኖ ባህል መሰለኝ። እንትን ላይ ስሪክ ላይ ገባና አስተካክለው። እሺ አስተካክለውና መግባት ትችላለህ። አድሚኖች ካላችሁ እንዴት እንደሚገባ ንገሩት። ዮናስ 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 ልጆች እችን ወፍ አያችኋት? ፀሐይ እየሞቀች ነው። ሻወር ወስዳ ነው የበረዳት ትመስላለች፣ ትንቀጠቀጣለች። ዝናብ አለ ነው አፏ ምናምን ብጥ ብጥ ብሏል። ታውቃለህ? ዝናብ አለ እዛ አሁን ላይ የለም። እሺ ከላይ ያለሽው ሰላም እንዴት ነሽ? ይሰማል? ጂ እያመንኩት ከዳኝ ይሰማል? ወአለይኩም ሰላም። ይሰማችኋል? ልጠይቅህ? ጠይቅሽ። ጀርሳ እንትን ጀማ ቀደመ ያለበት ወቅቱ የገባበትን ሶላት ትሰግድና ያለፈን በቀዷ መልክ ትሰግዳለህ። ችግር የለውም ማለት ነው። እንትን ፈጅሩን ከዙሁር በኋላ ብንሰግድ አዎ፣ ወቅቱ የገባበት ሶላት ከሆነ ወቅቱ የገባበትን ሶላት ትሰግድና ከዚያ በኋላ በቀዷ መልክ ያለፈን ትሰግዳለህ። አንዳንድ ዑለሞች ያለፈው ሶላት እና ሌላ ጥያቄ ደግሞ የሚል አቋም ያላቸው አሉ። በእርግጥ ነገር እሱ አይደለም።
ያለፈህን በቀጣ መልክ ከዚያ በኋላ ነው የምትሰግደው። ወቅቱ የገባበትን ሶላት ሰግደው። እሺ ድሮ ቪዲዮ ትሰራ ነበርና ለምንድን ነው አሁን የተውከው? ወላሂ ሲመጣልኝ እንሰራለን። ኢንሻአላህ እንሰራለን። አረ ቢያንስ በሳምንት አንድ አረ በአመት አንዴ እሰራለሁ። ኢንሻአላህ እሰራለሁ። እሺ በቃ እሺ። ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አንዲት ጥያቄ ነበረች። እሺ ጥያቄ ምንድን ነው? አንዲት ልጅ ነበረች ለማግባት ፈልጋ ነበረ። አግብታ ታውቃለች። ከዛ አባት እናት የላትም። እህት ወንድሞቿ ደግሞ አረብ ሀገር ስለሆነ ያለችው እንዲታገባ አልፈለጉም። ቢጠየቁም ቢለመኑም እምቢ አሉ። እንደገና ደግሞ ያለችበት እሷም ሆነ እሱም አረብ ሀገር ነው ያሉት። ምን ማድረግ ይቻላል? እምቢ ያሉበት ምክንያት ምንድን ነው? አንድርም አሉ። በቃ እንግዲህ ብር ለምደው ሊሆን ይችላል። የእነሱን ምክንያት ምን ብለው ተናግረዋል? እነሱ አላማሽን አሟይ ቤት ስሪ ነው የሚሉት። አይ ለአቅመ አዳም ለአቅመ ሔዋን ከደረሱ መዳር እንዳውም አለባቸው። ይህ በማለት ነገር ላይ አንዴ ታዳምጠኛለህ? ጊዜ ትሰጠኛለህ? ላውራ? እሺ እድል እሰጥሃለሁ። ሽክራን። እሺ እድል ስለሰጠህ አመሰግናለሁ። ለማንኛውም ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? زوجوا أولادكم إذا بلغوا إلا تفعلوه تتحملون أوزارهم كما قال رضي الله عنه. ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ቶሎ ዳሯቸው ብላ ቶሎ ዳሯቸው። ዛሬ ነገ ዛሬ ትመረቂ ድረስ መጠበቅ አለብሽ። ተምረሽ እንደዚህ ማስራት አለብሽ። ቤት መኪና እዚህ ምክንያት ወደ መጥፎ ነገር ብትወድቅ ወይንም ቢወድቅ ይጠየቁበታል ቤተሰቦች አልኮሆን ብለው ከከለከላቸው። ነቢያችን ሰለላሁ ዐለይሂ ወሰለም إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ديننا الناس مقبارون يمتود اللي تسوى عينت كمتا دارت بلو تناقرون. الشهادة من سوك هذا يقبع السوشي وانت لا يدقاق ما شاء تسوى سناس كيف تقارن كاسكيف تقارن شهادة من سوك هذا سوى እና ይሄ ነው ወንድም። እሺ አሁን ያለ ምንም ምክንያት እንቢ ብለው ከሆነ ሸሪዓ ፍርድ ቤት መጋባት ይችላሉ። በሸሪዓ ፍርድ ቤት ደግሞ በአካባቢያቸው ወደሚገኝ ኒካ የሚያስር ቃዲ ታዋቂ የሆነ ወደ እርሱ ሄደው ኒካ ያስራሉ። ማናቸውም ደረሳ ኒካ ማሰር ይችላል ራሷን ወክላ። በአካባቢ የሚገኝ ኒካ በማሰር የሚታወቅ የሆነ ቃዲ ካለ እሱ ኒካ ያስራል። ይቻላል። ራሷን ወክላ ኒካ ማሰር ትችላለች። አግብታ ታውቃለች። እሱ ሸሪዓ እንትኑ ቃዲው ራሱ ውክልና ወስዶ ይድራታል። ሄዳ የሚድረኝ ከቤተሰብ የለም ዳር እንደጠፋ ለቃዲው ትነግረዋለች። እሱ ከእርሷ ውክልና ይዞ ኒካ ያስራል። ምንም ምክንያት የላቸውም ቤተሰቦቿ። ቤት ስሪ አሁን ሳታገቢ ምናምን ነው የሚሉት። ልጅቷና ልጁ ደግሞ ተዋደዋል። እዚህ ቦታ ላይ ዝሙት ሊያደርጉ ምንም ያክል እንትን አልቀራቸውም። አብረው እየኖሩ አብረው እንትን እያሉ ሐላልን ሲፈልጉ ደግሞ እህትና ወንድም ቤት ስሪ አይቻልም አታገቢም ብለው ግግም አሉ። ቢጠይቁም ቢያስለምኑም እንዲህ አሉ። ምን ማድረግ ይቻላል? እሱን እኮ ነው ሲመልስ የነበረው ወንድም። ኦኬ እሺ ጥያቄ አለኝ ይላል ዳግማዊ ዮሴፍ። የነቢያት ሰውነት አፈር እንዳይበላ የተደረገበት ማስረጃ አሳየን ይላል። በጣም ጥሩ አሳይሃለሁ። ችግር የለም። እሺ ላሳይህ ነው። አብሽር ላሳይህ ነው። እሺ ጥያቄ አለ? ይቀጥል። አሰላሙ አለይኩም እሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ይሰማል? እሺ አዎ ይሰማል። ጥያቄ የማታ ዚክሮች እና የተለያዩ ቁርአኖችን ከፍቶ መተኛት እንዲሁም አያተል ኩርሲን ከፍቶ መተኛት ከፍቼ ሰምተው ኧረ ዝጊ ምናምን አሉ።
ችግር አለው እንደ ስላቸው አንዳንዶቹ ችግር የለውም ይላሉ፣ አንዳንዶቹ ደግሞ ዝጊ ምናምን አሉ። ችግሩ ምንድን ነው? ቁርአንን በማዳመጤ ከአላህ ዘንድ ምን እንዳገኝበታላችሁ ብላችሁ አስባችሁ ማዳመጥ ትችላላችሁ። ስተኝም ሆነ ቆማችሁም እየሄዳችሁ ተቀምጣችሁ الذين يذكرون الله قياما وقعودا وعلى جنوبهم እነዚያ ቆመውም ተኝተውም ተቀምጠውም አላህን የሚያወሱ እያለ ገልጿቸዋል። ስለዚህ ቁጭ ብላችሁም ቆማችሁም ሁላችሁም ተኝታችሁም ማዳመጥ ትችላላችሁ። እንቅልፋችሁ ሊመጣ ካለ ከቻላችሁ ዝጉት። እንዘጋዋለን ብላችሁ አስባችሁ በዛው ሲቀራ ቢያድር ይሄ ያውቃችሁ አይደል? አትጠይቁበት። ያኔ ችግር የለውም ዝሮ ያው ችግር የለውም። ሽክራን ጀዛኩሙላህ ኸይራ። እሺ ያውና ላሳየህ። እሺ አቡ ዳውድ 1047 ላይ ታገኘዋለህ። ያውና እዚህ ጋር ሐዲሱን ላሳየህ ወገናችን። إن الله عز وجل حرم على الأرض أجساد الأنبياء ይላል። እስኪ ምናልባት በትክክል ከተረጎመው ጎግል ላሳየህ። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏልና ይላል። ይታያል። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏል። ምንጩ የት ነው ከተባለ ያው አቡ ዳውድ 1047 አቡ ዳውድ አይ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ምን አለኝ? አልሐምዱሊላህ። እሱ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሰላም ነው። እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው። ሰላም። ጥያቄ ነበረኝ። እሱ በመጀመሪያ ግን አደንቃለሁ። ደስ የምትል ሰው ነው። ጥሩ አስተማሪ ነህ። እናመሰግናለን። እሺ ጥያቄ ምንድን ነው? የእኔ ጥያቄ ያለው ነቢዩ መሐመድ ከመምጣታችሁ በፊት ላለፉት 600 ዓመታት ሙስሊም የሚባሉ ነበሩ ወይ? በሙስሊምና አስተምሮ ኢሳ እንዳልተሰቀለ ወይም ተመሳስሎባቸው ወደ አላህ እንደተወሰደ ነው እንግዲህ ካልተሳሳትኩኝ እንደዛ ነው ትምህርቱ። በዛን ጊዜ የነበሩ ሰዎች የሚያስቡት ይሄን ታሳሰብ የነበረው ሰው የለም እንደተሰቀለ ነው። በወቅቱ እንደተሰቀለና እንደተገደለ ነው ኢሳ የሚያውቁ የነበሩት። በዛ ሰዓት የነበሩ ለ600 ዓመታት የነበሩ ሰዎች ምን አይነት አመለካከት ነበራቸው? ሙስሊም ነበሩ ወይ? ከነበረስ ወደ አላህ እንደተነጠቀ ምንድን ነበር ማስረጃችሁ? ማን ነገረ? እሺ መነጠቅ አለመነጠቁ ሙስሊም ካፊር የሚያስብል አልነበረም። የዛኔ መነጠቅ ተነክቷል ወይንም አልተነጠቀም፣ ተገድሏል፣ ተሰቅሏል ብሎ የሚያምን ሰው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መምጣት የአማኝና የከሃዲ መለያ መስፈርት አልነበረም። ለዚህም ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ምን ብለው ይናገራሉ? መጨረሻ ላይ ቁርአን መጥቶ አልተገደለም አልተሰቀለም ብሎ እስካረጋገጠላቸው ድረስ ያሉ ሰዎች ተሰቅሏል ብለው እንደው ዝም ብለው ይሄን ቢያስቡም እንኳን እንደ ኃጢአተኛ አይወሰዱም። ሁጃ በቆመባቸው ማስረጃው መጥቶ በመጨረሻው ዘመን ነብይ በተገለጸበት ጊዜ ግን አንቀበልም ተገድሏል ተሰቅሏል ብለው ቢያምኑ የዛኔ ነው ከሃዲ የሚያስብላቸው ብላ። ከዚያ በፊት ያለው ጉዳይ ምንድን ነው? ኢየሱስን አምላክ ስለማድረግ ይሄ ነው ዋናው ጉዳይ። ኢየሱስ ክርስቶስን አምላክ ነው ወይንስ አይደለም በሚለው ጉዳይ አምላክ አይደለም ብለው የሚያምኑ ነፍ ህዝቦች ነበሩ። መልእክተኛ ነው ነብይ ነው ብለው የሚያምኑ ህዝቦች ነበሩ። አላህ በቁርአን ላይ ይገልጻቸዋል። ወኢነ ሚን አህሊል ኪታብ ለመን ዩእሚኑ ቢላህ ይላል። ከመጽሐፉ ባለቤቶች በእኔ በአላህ የሚያምኑ አሉ እያለ ይገልጻቸዋል።
ልክ በተነገረ ጊዜ የኢትዮጵያው ነጃሽን መውሰድ እንችላለን። የመሲሁን መንገድ በትክክል ሲከተልና የመጨረሻው ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ህዝቦች ነፍ ነበሩ። ከነዚያም አብደላህ ብኑ ሰላም። አይሁዲዎች የሚገርመህ ወደ መዲና ሄደው ሲጠብቁ ነበር። በቁርአንም ላይ ታሪካቸው ተገልጿል። በታሪክም ላይ ላሳየ እችላለሁ። ሲጠብቁ ነበር፣ የመጨረሻው ዘመን ነቢይ ይላካል ብለው ይጠብቃሉ። ከነዚያም መካከል አብዱላህ ብኑ ሰላም የሚባል አይሁድ ነበር። በጣም ሊቅ ነው። አይሁዶች ራሳቸው በአንደበታቸው የመሰከሩለት። ይህ ሰው መጣና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አየ፣ የመጨረሻው ዘመን ነቢይ ቃል የተገባህል እናንተ ነህ ብሎ አረጋገጠ። አይሁዶችን ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላም ምን ያክል ደረጃ አለው በመካከላቸው ንገሩ ሲሏቸው፣ ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። አዋቂ የአዋቂያችን ልጅ፣ ሊቅ የሊቅ ልጅ ነው በመካከላችን አሉ። እንግዳውንስ እስልምና ቢቀበል ምን ትላላቸው ሲሏቸው፣ አረ በፍጹም አያደርገውም አሉ። ወደ አብዱላህ ብኑ ሰላም ወጣና መሰከረ። ለመጨረሻው ዘመን ነቢይ ትውልድ ቃል የተገባልን በነቢያት አንደበት ይሄ ነቢይ እንደሆነ እናውቃለን አላቸው። እኔ እስከዚህ በኋላ ራሴን ሸውጄ አልኖርም፣ አምናለሁኝ፣ አመኛለሁኝ አለ። እናንተም እንድታምኑ እጠራቸዋለሁ አላቸው። ሰደቡት አብዱላህ ብኑ ሰላም። ቅድም አዋቂ የአዋቂ ልጅ ሊቅ የሊቅ ልጅ ብሎት የነበረውን አንተ ጃሂሉና ወብኑ ጃሂሉና አሉት። አንተ ሞኝ የሞኝ ልጅ ነህ ከመካከላችን ከዚህ በኋላ አሉት። እሱ ብቻ አይደለም፣ ከዕቡል አሕባር አይሁድ ነበር እኮ በጣም ሊቅ ነበር። እስልምናን ከተቀበሉ መካከል ከአይሁዶች ነው። ወረቃ ኢብን ነውፈል የመሲሁን መንገድ ከሚከተል ሰዎች ነበረ። የመጨረሻው ዘመን ነቢይ ይመጣል ብሎ ሲጠባበቅ ነበር። ቡኻሪ ላይ ተገልጿል፣ ሙስሊም ላይ ተገልጿል። ዛቻላርም ወዲያው ስለ እርሳቸው በሰማ ጊዜ ምን አቋም አሳየ ከተባለ አመነ። ምን አለ? ወደ አንተ የተወረደው ቃል አሁን ለሙሴ ሲወረድ ከነበረው ቃል ከዚያ ጋር የሆነ ከአንድ ምንጭ የተቀዳ ቃል ነው ብሎ እነ ነጃሽ እስከ መመስከር ደረሱ። ገብታል አይደል? የኢትዮጵያ ንጉስ ነጃሽ አምነዋል። የኢትዮጵያ ቀሳውስቶች አምነዋል። መነኩሴዎች እያለ አላህ በቁርአን ላይ እየጠቀሳቸው ላሳየ ይችላለሁ። መነኩሴዎች፣ የኢትዮጵያ መነኩሴዎችና ቀሳውስቶች፣ ቀሳውስትና መነኩሴ እያለ ስማቸውን እየጠቀሰ እነዚህ በአንተ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን በሰሙ ጊዜ እንዳለቀሱ በቁርአን ላይ ታሪካቸው ተገልጿል። ያዛቸዋል። ስለዚህ ያ ነው ለተጅደነ አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሰን ወሩህባነ ወአነሁም ላ የስተክቢሩን አሉ። ወኢዛ ሰሚዑ ማ ኡንዚለ ቀሳውስት መነኩሴ እያለ የተናገረ እንዳመኑ ላሳያችሁ፣ ችግር የለውም። ሁሴን ከኪሱ ነው እያላቸው ነው፣ ችግር የለም በሉ። እናንተ ስራ አንዴ ላሳያቸው። ጥያቄ ግን እንትን ላይ ጥሩ ማብራሪያ ሰጠኛል። ግን እንዳልከው በዛ በወቅቱ ቁርአን ከመውረዱ በፊት የነበሩ ሰዎች አይጠየቁበትም በዚህ ለሚለው ግን ማስረጃ እንድትነግረኝ ይፈልጋል። ይሄ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አንተን ተገደለ ተሰቀለ ብሎ ማመኑ ስለ መለኮታዊ ነገሩ የሚያያይዘው ነገር አይደለም። አላህ በቁርአን ላይ ሲነግረን የካዱበትን ምክንያት ሲናገር የዛኔ ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም። አየህ፣ የሚክዱበትና የማይክዱበትን ምክንያት ራሱ አላህ ሲናገር ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም አለ። የማርያም ልጅ ራሱ ያ ክርስቶስ ነው ብሎ የተናገሩ ሰዎች በእርግጥም ካዱ ይላል። የሚያስክደው ምን ምን እንደሆነ ይገልጸዋል። በእርግጥም እነዚያ ተገደለ ተሰቀለ ብለው የነበሩ ክደው ነበር አላለም አላህ። የሚያስክደው ይሄኛው ነው። የሚክዱት መቼ ነው እነዚያ ከተባለ ቃል በቃል በቁርአን ላይ አልገደሉትም አልሰቀሉትም ብሎ የመጣው ቃል ከመጣ በኋላ አይ ተገድሏል ተሰቅሏል ብሎ ከተናገረ ሰውየው የአምላክን ቃል የካደ እንደ ካደ ይቆጠራል። እና የዛኔ ነው የሚክዱት። የሚክዱት ግን በምን ጉዳይ እንደሆነ ሲነግረን አምላክ ነው ብለው የያዙ ሰዎች፣ የሶስት ሶስተኛ ነው ብለው የያዙ ሰዎች በእርግጥም ካደዋል። ከስላሴ አካል አንደኛው አካል ነው ብለው የተናገሩ ክደዋል እያለ ይናገራል። በዚህ ምክንያት ነው የሚክዱት። ይሄም በቁርአን ላይ አስቀምጦታል። ላሳይ ይችላል። እሱን የቁርአን ክፍል አውቃለሁ። እንደውም እሱ ላይም ሌላ ጥያቄ አለኝ። እሱ ላይ አላህ የሶስት ነው ብለው የተናገሩት ላይ አላህ አልመሲህን ኢሳና መሲሁን እናት ሚርየምን ነው ሶስት አምላክ ብሎ እንደዛ ያምናሉ ብሎ የተናገረው ቁርአን ላይ። እሱ ላይ ደግሞ ጥያቄው ስላሴ ትምህርት እንደዛ አይደለም። ስላሴ መርየም ብሎ አላህ ተናገረ። የት ጋር ነው እንደሱ?
ኢሳንና ኢሳን አንተ አምላክ አረጉት። እንደገና ደግሞ የመሲህን እናት መርየምንም ብለው ሶስቱንም አምላክ እንደሆኑ ክርስቲያኖች እንደዛ ያምናሉ ብሎ ነው የሚናገረው አይደል? ወይንም ስላሴ የሚል ቃል እዚያ ላይ ያነሳበት ያሳየኛል? የለም እዛ ላይ ስለ ስላሴ ስለ ሶስት ያነሳ ሌላ ቦታ ላይ ነው ያለው ስላሴ ወይንም ሶስት የሚለው ኢየሱስ ሶስተኛ የሚለው እኮ ሶስት ነው ብሎ ቁርአኑ ላይ የሚያነሳው መርየም እዛ ላይ ስለ ማርያም ስለ እንትን ማን ነው ስለ ሶስትና ከሶስት ሶስተኛ የሚለውን ቃል በፍጹም እዚያ ጋር ሽታው ራሱ የለም፣ ሌላ ቦታ ነው ያለው። ያን ደግሞ ተፍሲሮች ላይ ላሳይ እችላለሁ። ወይንም ቀጥታ ቃል በቃል በቁርአኑ ላይ ስላሴ አትበሉ ይላል። እዚያ ላይ መርየምን ምናምን ብሎ አካቷል? በፍጹም አላካተተም። ወላ ተቁሉ ሰላሳ ይላል። ሶስት አትበሉ ካለ በኋላ አንደኛዋ መርየም ከዚያ ዒሳ ከዛ እኔ አላለም። ቦታላ ነው። ልክ እንዲሁ ደግሞ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ولقد كفر الذين قالوا ان الله ثالث ثلاثه ይላል። አምላክ ኢየሱስ ሶስተኛ ነው ያለው በእርግጥም ካዱ ይላል። እነዚያም መርየም እኔ ዒሳ አላለም። ያን ሌላ ቦታ ላይ ነው ያነሳው። ስለ ስላሴ ያነሳው ሌላ ቦታ ላይ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ተመልከተ አንዴ ማስረጃ ሳይኛለው ቅድም የሸይኹል ኢስላም ተይሚያ ንግግር ምናምን ስለው ነበር አይደለ? አንድ ሰው መሲሁ ተገድሎ ተሰቅሎ ነው ወይ ማን ነው ተሰቅሏል አልተሰቀለም ምናምን በሚለው ጉዳይ ቁርአን መጥቶ አልተገደለም አልተሰቀለም እስከሚለው ቀን ድረስ የዛኔ ሁክም አይሰጥባቸውም ነበር ብያቸዋለሁ። ኧረ ያን አሳየ ሲል ነበር። ላሳያችሁ እንደው እነሱ በሚሉት እንደው አላህ አታሏቸው ነው ምናምን ምናምን እነሱ ተጠያቂ አይደሉም ብለው ስለ ስቅለት ብቻ አንስተው መለኮት ስለመደረጉ አደባብሰው ያን አለባብሰው ያልፉና አሃ ከዚህ ተታለዋልና አይጠየቁም ይሉናል። ለምን ይጠየቃሉ ይሉናል። እሺ ያው አይጠየቁም ችግር የለው። ቁርአን መጥቶ አልተገደለም አልተሰቀለም እስከሚለው ድረስ ዋስትና ወሰደ ኢስላም። ለቃል ጠይቃቸው ብሏል አላህ አይጠይቃቸው። ነገር ግን መለኮት ስለማድረጋቸው ነው የሚጠየቁት። ከፈለገ ተሰቅሎ ነው አልተሰቀለም በሚለው አምነው ከሆነ እነዚያ ሰዎች ዑዝር አላቸው ይላል ኢብኑ ተይሚያ። መጥቶ ግን ሁጃ ካቆመባቸው በኋላ አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ካላቸው በኋላ ግን ተጠያቂ ናቸው። አኔ ናብላችሁ لم يرد في القرآن الكريم ولا في السنة النبوية على أن النصارى الأولين أي قبل بعثة نبينا صلى الله عليه وسلم لم يرد الحكم عليهم بالكفر من أجل اعتقادهم أن المسيح عليه السلام قد صلب أو قتل. نبي محمد صلى الله عليه وسلم تلك وبرساتشو لا القرآن متو كالله زند اسكي قال الدرس بمسيح قد دايل تقرلونه وين استسقلونه بميلو يتقاجوا سويت وين بزلات ساساتوا سويت كهادي ناتشو يمي الحكم على تستباتشو نبر على ابن تيمية أياتشو عرلا بل كفرهم الله لأجل أنهم جعلوا المسيح إلها. الله كهادي بلو يقلص أتشو حكم فرد ستباتشو كهادي نتاتشون مسهون أملاك بما درقاتشو مكنياتنا على كده من دنا كركواتشو. ولأنهم جعلوا الآلهة ثلاثة مكنيات من نرسو ملكوتهم عندهم سوستم لو بلو بمجلس أتشو مكنيات من دهو أكفراتشو الله سبحانه وتعالى كهاديوش بلو جلسواتشو بزي مكنيات الآب والابن والروح القدس يوم مريم لا يدل كده من دالكو الآب والابن والروح القدس آب واللي منفس ቅዱስ ብሎ አነሳቸው። እነዚህ ሶስቱም አምላክ ናቸው ማለታቸው ምክንያት በዚህ ነው የከፈሩት የካሩት እርሱ አንዱና ብቸኛው አምላክ ነው ሳለ። እሺ እንቀጥላችሁ። قال الله تعالى الله እንዲህ አለ ቅድም ያነሳውልህ ማስረጃ ራሱ لقد كفر الذين قالوا إن الله هو المسيح ابن مريم በእርግጥም እነዚያ አምላክን ራሱ የማርያም ልጅ መሲሁ ነው ያሉ ሰዎች በእርግጥም ካዱ ይላል። አየህ እርሱን አምላክ በማድረጋቸው ነው ከሃዲ የተባሉት። እርሱ ተገድሎ ነው ተሰቅሎ ነው ወይንስ አልተገደለም አልተሰቀለም በማለታቸው ቢጋጩ በዚህ ጉዳይ የፈለገውን አምኖ ቢሆን ኑሮ በዚያን ጊዜ ሰውየው እስካላዩ ድረስ እነዚህ ሰዎች አይጠየቁበትም። ቤቶች አይደል አይጠየቁበትም። ያ ነገር ግን እርሱን አምላክ በማድረጋቸው ምክንያት ነው አላህ ሱብሓነሁ ወተዓላ ከሃዲ ብሏቸው ነበር። በመገደሉ በመሰቀሉ ጉዳይ ከሃዲ የሚሆኑት መቼ ነው ብያለሁ?
አልተገደለም አልተሰቀለም ብሎ አላህ ከተናገረ በኋላ አይ ተገድሏል ተሰቅሏል ብለው ቢያምኑ በዚህ ብቻ ይክዳል። ያችሁ እሺ እንቀጥል። لقد كفر الذين إلى آخر الآية ولم يرد في القرآن الكريم لقد كفر الذين قالوا إن المسيح قد قتل أو صلب قدم እንዳልኳችሁ በቁርአን ላይ አንዲትም ቦታ ላይ በእርግጥም እነዚያ መሲሁ ተገድሏል ተሰቅሏል ያሉ ሰዎች ክደዋል የሚል የለም በፍጹም። በመገደሉና መሰቀሉን ይሄንን ሳያምኑ ቀርተው የሆኑ ሰዎች እንደ ተገድሏል ተሰቅሏል ብለው ቢያምኑ ራሱ እነዚህ ሰዎች አምላክ እስካላደረጉ ድረስ በዚህ ጉዳይ እንደ ከሃዲ ሁክም አልተሰጠባቸውም ብዬ አልተሰጠባቸውም። وسبب ذلك يزهم مكنيات أن الله ألقى يعني شبه عيسى على رجل آخر فقتله أعداؤه كما قال بعض أهل العلم وهم يظنون أنه المسيح ولم يكن أحد من أتباع المسيح وحواريه موجودا في ذلك المكان حتى يتحقق من الشخص المصلوب إلا بعض النساء وقفن من بعيد ينظرن ثم انتشر الخبر بقتل المسيح وصلبه ودفنه فصدق ذلك كثير من الناس حتى من أتباعه إذا لم يكن عندهم من العلم ما يبطل ذلك والمسيح باعتباره بشرا لا يمتنع عليه أن يقتل كما قتل اليهود قبله وغيره يعني من الأنبياء فكان ذلك عذرا لمن اعتقد هذا الاعتقاد الخاطئ ولهذا فنحن نوافقك الرأي أن من الطبيعي على حد تعبيرك أن يؤمن النصارى ونعني بهم النصارى الأولين قبل مجيء نبينا محمد صلى الله عليه وسلم ولكن بعد بعثة النبي صلى الله عليه وسلم ونزول القرآن ونفيه القاطع قتل المسيح وصلبه كان من آمن بقتل المسيح وصلبه بعد ذلك كفرا لأنه مكذب لخبر الله الذي قامت الأدلة القطعية المعجزات على أنه كلام الله حقيقية وليس كلام أحد من البشر فمن آمن من أتباع المسيح قبل نبوة نبينا صلى الله عليه وسلم بالمسيح نبينا ورسولنا بالمسيح نبيا ورسولا وليس إلها أو ابنا للإله واتبع تعاليمه غير أنه أخطأ فاعتقد أنه قتل أو صلب كان ذلك الشخص مؤمنا موحدا معذورا في ذلك الاعتقاد الخاطئ. قال الإمام ابن تيمية رحمه الله تعالى ابن تيمية قدم من بالوالية له إن الدم إذا قيل كتب على ابن تيمية إن الحواريين حواريوش أو بعضهم وينم كحواريوش كافلوش أو كثيرا من أهل الكتاب وينم بركاته كمصحفه على بيتوش أو أكثرهم وينم أبزايوش كانوا يعتقدون أن المسيح نفسه صلب أنه إيسوس راسه تساقلوا تقدروا بلو بيامنوا انكوان كانوا مخطئين في ذلك بس لا يتساساتوا بتشانوا يبالوا ميشلو انجي انه كهدوتنا شوي يبالوا أي شهر الله ولم يكن هذا الخطأ مما يقدح في إيمانهم بالمسيح يهستتاتشو بمسيح لا يالاتشون أمنت إيه مشار الشراي لن بفسو كيفاش على إذا آمنوا بما جاء به يزوت يمتعون كالله يزوت يمتعون ملائكة اسكامنوا درس تقرلوا تسقلوا بلو بيامنوا እንኳን እነዚህ ሰዎች እስካላዩ ድረስ እና እስካልተረጋገጠላቸው ድረስ በዚህ የሚጠየቁበት እምነታቸውን የሚሸረሽር ነገርም አይደለም፣ አይወቀሱም፣ አይጠየቁበትም። ተገድሏል ተሰቅሏል ብለው ላመኑ ሰዎች ከነቢዩ መሐመድ በፊት ተጠያቂው ማን ነው ይሏቸዋል አይደለ? ማንም አይጠየቅም። ንጹህ ናቸው እነዚያ ሰዎች። አምነው እንኳን ቢሆን አላህ ይቅር ብሏቸዋል፣ አይዝባቸውም። ይሄ በመጨረሻው ዘመን ነብይ ላይ አልተገደለም አልተሰቀለም የሚለው ቃል ተነግሮ እስኪረጋገጥበት ቀን ድረስ ያሉ ሰዎች መሲሁን አምላክ እስካላደረጉ ድረስ አምላክ የ3/3 እስካላሉ ድረስ አይጠየቁም። ወላ ዩጅብ ለሁም ናር ይህ እሳትን ግድ የሚያስደርግባቸውም ነገር አይደለም በፍጹም። فإن الأناجيل التي بأيدي أهل الكتاب فيها ذكر صلب المسيح انتهى من الجواب الصحيح لمن بدل دين المسيح لشيخ الإسلام ابن تيمية رحمه الله تعالى. ولكن ذلك العذر قد انقطع بمجيء الخبر الصادق من رب العالمين على نبينا محمد صلى الله عليه وسلم. نقر قريه يتساسة قر الزاوية تقر الله تسكلوا للميلو بنبي صلى الله عليه وسلم لا يبتوردوا كالله زل بمتو الزينة بزياء ترقاقتوا لندال تقدنا لندال تسكنا كزيابها لاقن هاي تقر الله تسكلوا لرسوج الزانية تيكوبتا كاريوش اللي هنا أن اليهود الملاعين قد شبه الأمر لهم وأن الله عز وجل لم يسلطهم على نبي الله عيسى. كل شيء هنا أملاكتنا الله سبحانه وتعالى النزان يترقم يهوديوش بتالله نبي بعيسى علي منهم ما على ما شاتش الله شو من دي قررت اللي سكرت لأن النزان بدوش أسالفوا لستو يودع لا كبروا على وجه الحقيقة ولم يمكنهم من قتله إرسول اندي قتلت بفزعوا على مشاكل الله ولا صلبه اندي سكلتهم بفزعوا على مشاكل الله فحينئذ يزينكزي
قد انقطع العذر قرآن قورده إنك جلس أنك تناقل بوهلا عذر مكنياتها تقاررت بك كذي بوهلا تقر الله تسقلها البرويا بنسو عندك هذه والسلام كذاب في دس قرآن سيقل سبفيت يا عندك هذه والسلام بمجيء الخبر الصادق به ونتنيا يفهم زنا ومتعطي مكنيات كالله زند. ويقول ابن حزم رحمه الله تعالى لينا على بريج أمر الله كنت تبياج ابن حزم مناله ولم ينزل الله عز وجل كتابا قبل القرآن يفرض إقرار بصلب المسيح عليه الصلاة والسلام ولا بإنكاره وإنما ألزم الفرض بعد نزول القرآن بتكذيب الخبر بصلبه قريب ما سكالوا بمقدروا قداي يهون حقنا الله سبحانه وتعالى على الرجب هيك هذه هنا اللي هي مقدروا ما سكالوا يعني إيه ما هنا البريت نقرأه القرآن لك بزيالي سيارتك زي قرآن بنبي صلى الله عليه وسلم لي بزيا قداي الله قل صار دربوت نقرأ شو لسوي شال قدرتهم على سكرتهم كذا وهلا يعني يكاد سونا كهذه ولكن خبر القرآن الكريم إنما ينتفع به من سمعه بلغه على وجه من تقوم به الحجة عليه وعلى من قامت عليه الحجة بنبوة النبي صلى الله عليه وسلم وصدقه في خبره ورسالته ولذلك كان المناسب في الحديث هنا دعوة اليهود والنصارى إلى الإسلام والإيمان بمحمد صلى الله عليه وسلم نبيا رسولا والإيمان بالقرآن كلام الله عز وجل فمن أسلم لله رب العالمين وآمن بنبيه وبكتابه الكريم كان منطقيا سهلا عليه أن يؤمن بخبر الله عز وجل عن ذلك الأمر وقوله منا قتل المسيح عيسى بن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بل رفعه الله إليه وكان الله عزيزا حكيما. وأما المحال فيما ذكره القرآن خاصة ونحن نتحدث عن نبي ورسول كعيسى عليه السلام الذي كان يحيي الموتى ويبرئ الأكمه والأبرص وتكلم في المهد وكلها معجزات لا تجري على سنن الكون والبشر فلماذا نستبعد أن يلقي الله الشبه على من حضر يعني قتله وصلبه وما المستحيل في مثل هذا الخبر والله عز وجل ينصر رسله ويدافع عنهم بلطفه وقدرته ليكون له عليه الصلاة والسلام شأن مدخر عنده سبحانه وتعالى في آخر الزمان ولهذا فالمسلم لا يخاطب النصراني ابتداء بقضية الصلب ويناظره فيها إن كانت قد وقعت أم لا إلا من جهة التباحث التاريخي المحض وأما من جهة إقامة الحجة الدينية على أحقية دين الإسلام بالاتباع وأنه ناسخ لما قبله فالحوار على صعيد الصلب ليس بذي جدوى ولا فائدة وإنما تبدأ الرحلة المعرفية بالتأمل في وحدانية الله سبحانه وتعالى ثم بنبوة خاتم المرسلين محمد صلى الله عليه وسلم فمن رد هذين الركنين فهو لما سواهما أشد تكذيبا وأحرص على الرد والتكذيب ومن آمن بهما فهو أحرص على الإيمان بعقيدة القرآن عن الصلب وإذا آمن بكلام الله سبحانه وتعالى سيبدأ حينها هذا المسلم بإعادة البحث التاريخي في حادثة الصلب في ضوء النفي الجازم للقرآن الكريم أن يكون المسيح عليه الصلاة والسلام قد قتل أو صلب على يد أعدائه وسيكتشف الحديث عن المشاهدة الحسية كما ذكرت في السؤال الآخر وما استدلوا به من نقل أن النصارى واليهود قتلوا يعني المسيح عليه الصلاة والسلام فهو وهم لأن النقل المتواتر لم يوجد في ذلك فإن النصارى إنما نقلوا ذلك أن 4 نفر كانوا مع المسيح في بيت إذ الحواريون كانوا قد اختفوا أو تفرقوا حين هم اليهود بقتلهم واليهود إنما نقلوا ذلك عن 7 نفر كانوا دخلوا البيت الذي كان فيه المسيح وأولئك يتحقق منهم التواطؤ على الكذب وقد روي أنهم كانوا لا يعرفون المسيح حقيقية حتى دلهم عليه رجل يقال له يهوذا وكان يصحبه قبل ذلك ومثل هذا لا يحصل ما هو حد التواتر فإن قيل الصلب قد شاهده الجماعة حتى لا يتصور منهم التواطؤ على الكذب عادة فيتحقق ما هو حد التواتر في الإخبار بصلبه قلنا لا كذلك فإن فعل الصلب إنما تناوشوه عدد قليل من الناس ثم سائر الناس يعتمدون خبرهم على أن المصلوب فلان أو فلان وينظرون إليه من بعيد من غير تأمل فيه ففي الطباع نفرة عن التأمل في المصلوب والثاني أن النقل المتواتر منهم في قتل رجل علموه عيسى يعني
وادعوا أنهم صلبوه وقتلوا، وهذا النقل موجب علم اليقين فيما نقلوا. ولكن لم يكن الرجل عيسى، وإنما كان مشبها به كما قال سبحانه وتعالى ولكن شبه لهم. وقد جاء في الخبر أن عيسى عليه الصلاة والسلام قال لمن معه من يريد منكم من يلقي الله شبهي عليه فيقتل وله الجنة، فقال رجل أنا، فألقى الله سبحانه وتعالى شبه عيسى عليه فقتل ورفع عيسى. هذا كما ذكره جمع من أهل العلم. أن تكالي مثل سوج መወቀሳቸው እርሱን አምላክ በማድረጋቸው ምክንያት እንጂ ተገድሏል ተሰቅሏል ብለው ማመናቸው አይደለም። ቁርአን ወጥቶ እስኪገልጽ ድረስ ይህን ጉዳይ እሺ። ጥያቄ አለ ይቀጥል። አሰላሙ አለይኩም ወራህመቱላሂ ጥያቄ ሶስት ጥያቄ። ሰላም ወራህመቱላሂ ወበረካቱ። የመጀመሪያው አንድ ሃይማኖት እሱ ከአንድ ወንድም ያስቀድመኝ አንድ ሐኪም ወንድ ሕክምና በሚሰራበት ሰዓት እንደዚህ ምርመራ ላይ ምሳሌ ደም ምናምን ሲወስዱ ከሴት ማለት ነውና ኡዱ ያስፈታዋል እንዴ ሴትን በሚያክምበት ሰዓት? እሺ ድጋሚ ጥያቄው የነብዩ መሐመድ አፈር እንዳልበላ የሚያሳይ ማስረጃ ሰውየው ቀድማ ሳየው ሶይ አቡ ዳውድ 1056 ላይ ቃል በቃል የነብያትን ስጋ አፈር አይበላውም ይላል። ላውጣና ላሳየ ደግሜ ወላሳየ አንዴ ላሳየ ያ ሁሱ ሰላም አለይኩም እያወራን አንድ አለይኩም ሰላም ይታያል። ያዝታል ሶይ አቡ ዳውድ 1047 ይታያል። ያው የሐዲስ ደረጃ ሶሒህ فقال إن الله عز وجل حرم على الأرض أجساد الأنبياء. እንግሊዘኛ ላድርግልህ። ያው እዚህ ጀምረህ አንብበው። ይሄን መሳይ ያው የነቢያቶችን ስጋ አፈር አይበላም። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ለመሆናቸው በጣም በርካታ ቦታ ላይ አላህ መስክሮላቸው እስቲ ማስረጃ ከፈለክ ያ አዩሃ ነብይ ያለ ይጠራቸዋል። አንተ ነብይ ይሁን ሙሐመዱን ረሱሉላህ ይላል። ሙሐመድ እኔ የአላህ ነብይ ነው ይላል። ወኻተመ ነብይን ይላቸዋል። የነቢያት መደምደሚያ ነህ ይላቸዋል። አነ ነብይ ላ ከዚብ ይላሉ ራሳቸው። እኔ ነብይ ነኝ ብለው ያስከራሉ። እሺ ጥያቄ ምን ነበር ያልሽው? እንትን ሐኪም ማለት ነው ወንድ ሐኪም ሴት ልጅ ማከም ይችላል። እንደዚህ ምርመራ በሚያደርግበት ሰዓት ላይ ሲነካት ያው ኦዶ ያስፈታል ያስፈታው። እሺ ሕክምና ለማድረግ ወንዶች ጋር ቢታከሙ ሴቶች ጋር ቢታከሙ እሱ ነው በላጁ። ነገር ግን የወንድ ሐኪም ከሌለ ሴቶች ከሆኑ ያሉት እዛ ሄዶ ተቃራኒ ጾታ ቢታከም የዛኔ ዑዝር አላቸው፣ ምክንያት አላቸው። ከሌለ የትም አይሄዱም፣ እዛ ይሄዳሉ። ነገር ግን የዛኔ ሕክምና በሚያደርጉ ጊዜ ጓንት ይጠቀሙ። አንዱ የሌላውን አፍረት ማነው ሰውነት እንዳይነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልጨብጥም አሉ። እና የዛኔ ጓንት ተጠቅመው ማከም ይችላሉ። እሺ በውዱ ዙሪያ ያለው ውዱ ያስፈታዋል። እንግዲህ ሰውየው ጓንት ተጠቅሞ የዛኔ ስሜታዊ የሆኑ የዘር ፈሳሽ ከወጣ ውዱ ይበላሻል፣ ካልወጣ ግን አይበላሽም። መርሃባ። ሌላኛው ጥያቄ ደግሞ ባልና ሚስት በርቀት የተጋቡ ባልና ሚስቶች ቢፋቱ ረጃአቱ ማለት ይችላል? ምንም ግንኙነት ሳይፈጽሙ አይችልም። ኦኬ። ሌላኛው ደግሞ የመጨረሻ ጥያቄ ጀነት በእናት እግር ስር ነች የሚለው ሐዲስ ላይ ያለ ማስረጃ ካለ? አልጀነቱ ተሕተ አቅዳሚ ልኡመሃት ብሎ ተብሎ ለብቻ የሚገለጽ ሐዲስ የለም። ነገር ግን አንድ ሰሃባ መጥቶ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር
ጠየቃቸው። ያ ረሱላላህ ኢእዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጅሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ዋሊድ አሉት፣ እናት አለች አሉት። ቃለ ነዓም አዎ አለኝ። ኢዝሀብ ፈጃሂድ ፊሃ ፈኢነል ጀነተ ተሕተ አቅዳሚል ኡመሃት ብለውታል። ሂድና ተመልሰህ እርሷን በማገልገል ጅሃድ አድርግ፣ ጀነት የምትገኘው ከእናት እግር ስር ነችና ብለውታል። እንደሱ የሚል ሐዲስ አለ። እሺ ስጠኝ ቁጥሩን አሁን ያልከውን ማለት አይ እስከዚያ ድረስ ጥያቄ ያላችሁ ጠይቅ ትችላላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። እሱ ወአለይኩም ሰላም ወረህመቱላሂ ወበረካቱ። ወአለይኩም ሰላም። በደንብ ይሰማል? ምናልባት ኔትወርክ ይቆራረጣል። እኔ ጋር ይሰማል። ክርስቲያን ካለ ግን አስቀድሞት። እሺ ክርስቲያን ያለ መሰለኝ ውሶ አለውኝ ክርስቲያን አለውኝ መጠየቅ የምችል ከሆነ አይሰማም? ያላለሽ አስቀድሞት ክርስቲያኖች። የኔ ቀለል ያለች ጥያቄ ናት፣ ብዙ አለች። እሺ ጥያቄ ያለ ቀጥሉሽ። ሰላም አለይኩም። ቅድም ለሰጠኝ ማብራሪያ በጣም አመሰግናለሁ ሁሱ፣ ሰፋ ያለ ማብራሪያ ስለሰጠኝ። ቅድም በተነሳው እንትን ላይ ሱራ 516 እስቲ አንብብልኝ። በየትኛው ሐሳብ? ቅድም ስለ አብ ወልድ መንፈስ ቅዱስ የማርያም ልጅ እና መርየምን ነው ሶስት አምላክ አድርገው ይዛሉ የሚል እሳቤ ያለው ያልኩ። በክርስቲያን ደግሞ እንደዛ አይደለም የሚያመልኩት አብ ወልድ መንፈስ ቅዱስ እንጂ እሱ ላይ እየነገርኩህ ነበር። እሱ ላይ እየነገርኩህ ነበር። እሱ ላይ ስለ ስላሴ የሚያወራው ጥቅስ ሌላ ቦታ ነው እያልኩህ ነው። እዚያ ጋር እነሱን ያነሳል ወይ ያትት ወይፍ ቃል አላሁ አንተ ቁልቱ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ የሚለው እሱን ለማለት ፈልገህ ነው አይደለ? እኔንና አንተንና እናትህን አምላክ አድርገው እንዲይዙ አዘሃል ወይ የሚለው ነው አይደለ? አሰላሙ አለይኩም። ወአለይኩም ሰላም። እሱ ጋር ስለ ስላሴ አያወራም። ስለ ስላሴ የሚያወራ አንቀጾችን አሳየኝ ካልከኝ አሳያለሁ። ሌላ ቦታ ነው እነሱ የሚያነሳቸው። እሺ ያውና እህት ያለ እዚህ ጋር አያት አለሽ? አለ ያ ኦኬ ስምሻታ ጀዛከላ። እሺ ቆይ አንዴ አንስቼዋለሁ። የሆነ ካፊር ነበረ ሁሱና ሁሱ ጋር ነው ሻሃዳ መያዝ የምፈልገው ብሎኝ ነበር። እኛ ጋር የሆነ ልጅ ማታ ይዞ እመጣለሁ። ማታ ነው የሚመቸው። አንድ ጥያቄ አለኝ። ሻሃዳ ይዛችሁት ነው ቻው። ኦኬ እሺ ይኸውልህ ሰለሞን አለ። ሰለሞን ነው ስምህ? አዎ ትክክል፣ ሰለሞን ነው ስሜ። እሺ እና እዛ ጋር ያለው ስለ ስላሴ የሚያወራ አይደለም እያልኩ ነው። እሺ ከፈለክ አውጥቻ አሳይሃለሁኝ። ስለ ስላሴ ሳይሆን ስለ ስላሴ የት ነው የሚያወራው ከተባለ ሌላ ቦታ ላይ እንደሆነ ቅድም እየነገርኩህ ነበር። ቃል በቃል ስላሴ ወይንም ሶስተኛ እያላቸው አታንሱ እያለ የገለጸው ሌላ ቦታ ነው። ያንን ስለ ስላሴ እየተጠቀመ አይደለም። ገብቶሃል? እሺ የስላሴ ያለበትን ቦታም ታሳየኝና እዚህ ጋር እኔ ጠቀስኩልህን ደግሞ ስለምን እንደሆነ እስኪ ማብራሪያ ስጠኝ። ቁርአኑ ምዕራፍ 5 ቁጥር ችግር የለውም ላሳየሽ፣ ችግር የለውም። ስለምን ማርያምን አምላክ ስለማያዛቸው ያነሳል እዚህ ቦታ ላይ ላሳየህ። ይሄን ለማለት ፈልገህ ነው አይደል? 5:116 አላህም የመርየምን ልጅ ዒሳ ሆይ አንተ ለሰዎቹ እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን እያለ ይናገራል። አየህ፣ ይህ ነው ማርያምን አምላክ አድርገው የያዙ ሰዎች እንደነበሩ 73 ላይም አለ 73 ላይም አለ
እዚህ ጋር አሁን ስላሴ የሚል ቃል በፍጹም አላነሳም። የቱ ጋር ነው ስላሴ ወይንም ሶስት ብሎ ያነሳው ከተባለ አላህ በቁርአን ላይ የገለጸበትን ላሳየ። ሶስት ወይንም ስላሴ አትበሉ እኔ አንድ ብቻ ነኝና እያለ ያነሳል። ለምሳሌ ልክ እንዲሁ ሱረቱል ማኢዳ ላይ 72 ላይ የሶስት ሶስተኛ አትበሉ እያለም ያነሳል። እዚህ ቦታ ላይ ላሳየህ። ለምሳሌ ምን እንደሚል ያው እንታያል። ወላ ተቁሉ ሰላሳ ይላል። አማልክት ሶስት ናቸው አትበሉም ይላል። እነዚህ አብ ወልድ መንፈስ ቅዱስ እነዚህን ሶስት አትበሉ እያለ ይናገራል። እነዚህ አምላክ ናቸው ብላችሁ ታምናላችሁ። ሶስት ናቸው አትበሉም ተከልከሉ ይላል። ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው ብሎ ዘጋ። እዚህ ቦታ ላይ ሱረቱል ማኢዳ ላይ የሶስት ሶስተኛ እያለ ያነሳል። አሁን እዚህ ጋር ምንም መርየምን የጨመረባት ነገር የለም። መርየምን የተናገረ ሌላ ቦታ ነው። እሺ ምዕራፍ 5 ቁጥር 73 ላይ ሄድ። ምዕራፍ 5 ቁጥር 73 ላይ ሄድ። አዎ እዚህ ጋር ነው ስለ ስላሴ የሚያወራ። ለምሳሌ እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥ ካዱ ይላል። ከአምላክም አንድ አምላክ እንጂ ሌላ የለም ማለት ከሚሉትም ነገር ባይከለከሉ እነሱ እነዚያ የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል። እዚህ ቦታ ላይ ከፈለግ ሙፈሲሮችን እንዳለ ተፍሲሮች ሄደና ያለን አብ ወልድ መንፈስ ቅዱስ ብለው የሚያምኑትን ብለው ይገልጹላል እንጂ መርየምን በፍጹም ከነዚህ ጋር አላነሳም አላህ ሱብሓነሁ ወተዓላ። እየሰማህ ነው? ይሰማል? እስከ 75 ድረስ ያለው አንብበው እሱ አሁን ያነበብከው ምዕራፍ 5 ከቁጥር 73 የጀመረ ያሳየኝን የሶስት ሶስተኛ ነው የሚለው እስከ ቁጥር 75 ድረስ ቀጥል አንብበው። ትንሽ ዝቅ ብለህ አንብበው። አሁንም ሜንሽን ያደርገዋል መርየምን ብሎ ነው። ከዚያ ጋር እያገናኛት አይደለም። እዚያ ሌላ ነው ደግሞ የሚያነሳው። ማርያምን ስለ በሌላ ጉዳይ ያነሳታል። እናቱ እንደሆነች ያነሳል። እሺ ክፈተውና እያየ ነው ማብራሪያ ስጠኝ። ክፈተው ኮዳ ሳይ ስለ መሲሁ ነው እዚህ ጋር የሚናገር። ቀጥሎ ምን ይላል? እሺ ያው እና እዚህ ጋር ጨረሰ። አልተመቸኝ ልክፈትልህ አንተ ልብስ። እሺ ያው እና እዚህ ጋር ምን ይላል? ወደ አላህ እንዲመለሱና ምህረትን አይለምኑ አላህ መሐሪ አዛኝ ነው አለ። እዚህ ጋር ዘጋው። ያንን ከዘጋ በኋላ አሁን እዚህ ጋር ስለ መሲሁ ያወራል። የመርየም ልጅ አልመሲህም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ እንጂ መልእክተኛ እንጂ ሌላ አይደለም ማለት እናቱም እውነተኛ ናት እያለ ተናገረ። ይታላርን እሺ ጀዛከላሁ ኸይር ጨርሻ። እስልምና ሃይማኖት አምነሽበት ነው ምናምን ሲላት እኮ ነው። እሷ ደግሞ ምን ትለዋለች? አይ እስልምና እኮ ሃይማኖት አይደለም፣ በቃ የህይወትን ዓላማ ሙሉ አጠቃሎ የያዘ ጥፍር እንዴት እንደምንቆረጥ ጸጉር እንዴት እንደምንሄድ ምናምን ምናምን እየነገርኩህ ነው። ሰውዬው ሙስሊምና ከይቅርታ ጋር ማህመድ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እንጂ ማንም ሰው መጥቶ ስለተናገረ ስለ እስልምና ያ ሰውዬው ወህይ ነው ማለት አይደለም። ንግግሩ ቢል እኔ ምን አገባኝ? ዓለም ሰው ተሰባስቦ እስልምና ሃይማኖት አይደለም ቢል ለምን ብቻዬን አልቀር? አላህ አዳምጥ እባክህን። يقول الله سبحانه وتعالى إن الدين عند الله الإسلام كأن يزن دكتتنيا ሃይማኖት ኢስላም ነው አለ አላህ። ሴትየዋ ማለት የፈለገችው ምንድነው ከተባለ እየነገርኩ ነው። እስልምና ሃይማኖት ብቻ አይደለም። ያ ማለት ሶላት መስገድ፣ ጾም መጾም፣ ሀጅ ማድረግ ይሄን አምልኮ ብቻ አይደለም። የህይወታችንንም ሁሉ ነገራቶች ይመለከታል ለማለት ፈልጋ ነው እሷ። ገብቶሃል አይደለ? በመስጂድ ውስጥ ብቻ የምትሰራው አምልኮ ብቻ አይደለም። ያ ብቻ ሳይሆን በህይወታችንም አሁን እንዳልከው እንዳነሳው ለምሳሌ ጥፍርንም ንጽህናንም ሁሉን ይመለከታል። ይሄን ሁሉ ምድራዊ ነገራቶችንም ሁሉ ያጠቃለለ ነው እንጂ ለሃይማኖት ብቻ ሄደን ሶላት መስገድ ብቻ አይደለም ለማለት ፈልጋ ነው እሷ። ይሄ ነው እንጂ እስላምና ሃይማኖቴ ነው ብላ የምታምን ሴት ነች ሴትየዋ። እስልምናን ውበቱን ለመግለጽ ፈልጋ የተጠቀመችው ቃል ነው። እስልምና ሃይማኖት አይደለም ሳይሆን የሚባለው እስልምና ሃይማኖት ብቻ አይደለም። ያ ማለት አምልኮን ብቻ የአምልኮን ዘርፍ ብቻ የሚመለከት ሳይሆን ሌሎችንም ህይወታችንንም ሁሉ የሚያጠቃልል ይሆናል መለኮታዊ መልእክት ነው ለማለት ፈልጋለሁ። አይ በቃሽ። እሺ አመሰግናለሁ።
ጥያቄ ያለው መቀጠል ይችላል። ሄሎ ወለካሎ ጥያቄ ያላችሁ? መልአከ ሚካኤል አይሰማቸውም? نزلهم تحت بارك الله فيك. ይሰማል? ይሰማል? ይሰማል ነው። እንዴት ነው? ሰላም አለን። ሰላም ነው አለን። እኔ በአዲስ ጉዳይ ላይ ነው ጥያቄ መጠየቅ የፈለኩት። እችላለሁ እንዴ? እንግዲህ ያው በእስልምና ሁለት አይነት ሀዲስ አይነቶች እንዳሉ እንትን የምለው የሰይና የስህተት ወይ ደግሞ ደይፍ ነው የሚባለው እንደሱ አይነት ነገሮች አሉ። እና ለምንድን ነው ማለት አሁን ከክርስቲያን ወገን ሀዲሶቹን ይዞ ይመጡና እናንተ በምትሉት እንትን በስህተት ነው የሚረዱት የሚለው ነገር አለ። እሱ ነገር እንዴት ነው ማለት መወገድ አይችልም ወይ? አንዴና ለመጨረሻ ጊዜ መልስ ተሰጥቶበት ማስወገድ አይቻልም ወይ? እና ሁለት ሀዲሶች አሉ፣ አስከትዬ እጠይቅሃለሁ። እሺ ሁለት ሐዲስ የለም፣ አንድ ሐዲስ ነው ያለው። እሱም ሳሒህ የሆነ ሐዲሶች ናቸው። እነዚያኞቹ ضعيف ለማለት ነው ወይንም ደካማ ናቸው። እነዚህን ለምን ተቀመጡ ታዲያ? ለምን አይወገዱም? እንድንጠነቀቃቸው። እንተ ጥሩ ነገር ብቻ ሳይሆን መማር ያለበት መጥፎን ነገርም ትማረዋለህ። ለምን? ልትሰራበት አይደለም፣ ልትጠነቀቀው። እንድንጠነቀቃቸው ሽሪ ላ ሊሸሪ ይላሉ አረቦች። መጥፎን ነገር ተማርኩት አወቅኩት፣ ያን መጥፎ ልሰራበት ልተገብረው ሳይሆን መጥፎነቱን አውቄ እንድጠነቀቀው። እዚህ ዓለም ላይ ሁለት ትምህርቶች አሉ፣ ወይ ጥሩ ትምህርት አለ ወይ መጥፎ ትምህርት አለ። መጥፎን ትምህርት ተቀምጦ ብናገኘው በጥሩ ትምህርቶች መካከል ያንን መጥፎነቱን አውቀን እንድንጠነቀቀው ገብቷል አይደለ? ከዚህ አንጻር ነው አንድ ሶሐባ ሁዘይፋ ብን ልየማን የተባለ ታላቁ ሶሐባ ምን አለ? ካነ ናሱ የስአሉነ ረሱለላህ ሰለላሁ ዐለይሂ ወሰለም ዐን ልኸይር ወኩንቱ አስአሉሁ ዐን ሸር መኻፈተ አን ዩድሪከኒ አለ። ሰዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር እየመጡ ስለ ጥሩ ነገር ስለ መልካም ነገር ይጠይቁ ነበር። እኔ ደግሞ ስለ ክፉ ነበር የምጠይቃቸው። ይህን የምጠይቃቸው ለምንድን ነው አለ? እንድጠነቀቀው ዘንድ፣ ያ ነገር እንዳያገኘኝ ለመጠንቀቅ ዘንድ አለ። ስለዚህ ضعيف ሐዲሶች ضعيفነታቸው የተቀመጠው ضعيفነታቸውን አውቀን እንድንጠነቀቃቸው። እነዚህ ሐዲሶች ሳይሆኑ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰዎች የቀጠፏቸው ዘገባዎች ናቸው፣ ሐዲስ አይደለም። እሺ ኮሳዲያ ማለት ምንድነው ጥፋታቸው? እነኚህ ሰዎች ያንን ሐዲስ አምጥተው እስልምና ሐዲሶች ላይ እንደዚህ አይነት ነገር አስተምረዋል ብሎ መናገሩ ምኑ ላይ ነው ጥፋቱ? አሪዮስ የሚባል ሰው ታውቃለህ? ወይ ተወገዘው? እሱ ለምሳሌ መጣና ስለ ክርስትና የሆነ ትምህርቶችን አስተማረ። አሃ ክርስትና ይሄ ነው የሚያምነው ብዬ ብናገር ምንድነው ጥፋት? ጥፋት አለብኝ የለብኝ? እንዴ ክርስትና የማያምንበትን ነገር እንዴት አመጣህና አወራ ተብዬ ጠይቅ እችላለሁ። እኛም ይሄን አናደርግም። ያ ነገር የእምነትህ ገላጭ የሆነ አካል እስካልሆነ ድረስ ያን ንግግር አምጥቼ በአንተ ላይ እኔ ሁጃ ማድረግ መረጃ ማድረግ አልችልም። ከዛሊክ ልክ እንዲሁ በነቢ ሰለላሁ ዐለይሂ ወሰለም ላይ የዋሹና የቀጠፉ ሰዎችን ንግግር ይዞ ዛሬ ቢያመጣ ሰውየው ይሄ ቀጣፊ ነው፣ ውሸታም ነው። ስለዚህ ያን ነገር ለመረጃ ማቅረብ አይችልም። መረጃ ማቅረብና እስላምን መተቸት ቢፈልግ ካለ ቁርአንና ሶሒህ የሆነ ሐዲሶችን ይዞ ይምጣ። እሱ ነው። እሺ ለምሳሌ በነቢዩ መሐመድ ላይ የተረዳሁት አንድ ነገር አለኝ። ትልቅ ነገር ምንድን ነው? ከሌሎች ነቢያቶች የሚለያቸው እሳቸውን ብዬ የማስበው ሁሉን ነገር አስተምረዋል። ማለት እሳቸው ያላስተማሩት ምንም ነገር የለም። ከንጽህና ጀምሮ እስከ ብዙ ነገሮች ሌሎች ነቢያቶች ያልዳሰሱትን ብዙ ነገር በሙሉ እሳቸው መዳሰሳቸው ልዩ ያደርጋቸዋል ብዬ አስባለሁ፣ እኔ በግሌ ማለት ነው። ስለሆነ ማለት ነው አንዳንድ ለምሳሌ መልስ መሰጠት ያለባቸው ነገሮች አሉ። ለምሳሌ ወንድ ልጅ ሆኖ ያላገባ ሲሆን በዚህ አይነት መልኩ ራሱን ማስደሰት ይችላል ተብሎ የተቀመጡ ሐዲስ ላይ ነገሮች አሉ። ለምሳሌ ሰሞኑን ሲመላለሱ የነበረው አይተው ሊሆን ይችላል። በዚህ
ሊጥ ምናምን ጉዳይ ላይ ሀባብ ምናምን ተብሎ የተቀመጡ ነገሮች አሉ። ከምን አንግል ነው ሰሃባዎች የተረዱትና ያስቀመጡት ያንን የእሳቸውን ንግግር? አሁን ጥሩ መጣ። ይሄ አሁን እንደዚህ የሚነግሯቸው ነገር የሚገርመን ደካማ ሐዲስ ውስጥ እንኳን የለም። የተራሰው የሰው ወሬ ነው ይዘው ይላቸው የሚመጡት። ከዛ ምን ይላሉ? እስልምና ይህን ይፈቅዳል ይላሉ። ወላሂ ነቢዩ መሐመድ ምን እንዳለዋል ልንገርህ፣ አዳምጥ። ሰውየው ማግባት ካልቻለ ምን ማድረግ እንዳለበት ሰለላሁ ዐለይሂ ወሰለም። ضعيف ሐዲስ እንኳን የላቸው እያልኳቸው ነው። ሶሒህን ተውት፣ ቁርአን ውስጥ ተውት። ሶሒህ ሐዲሶች ሐሰን አረ ضعيف ሐዲስ ውስጥ ደካማ ውሸት የሆኑ ሐዲሶች ውስጥ ራሱ የለም። የሰው ተራ ንግግር የሰው ንግግር አንድ ግለሰብ በቶ ተናገረ ማለት ሙስሊም ነው በሚል ስም አሃ እስልምና ይህን ይፈቅዳል። ላ እስልምና ማለት አላህ እንዲህ አለ መልእክተኛው እንዲህ አሉ ነው፣ አለቀ። ሌላ የሰው ሀሳብ ሆኖ ይቀራል። ገብታችኋል አይደለ? ታዲያ እስልምና ምንድን ነው መፍትሄ ያስቀመጠው? እንደው በእውነት አንድ ሰው ማግባት ካልቻለ ምን ማድረግ እንዳለበት ነው ያስቀመጠው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء. وقال سبحانه وتعالى وأنكحوا الأيام منكم والصالحين من عبادكم إن يكونوا فقراء يغنيهم الله من فضله والله واسع عليم وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله. نبياتنا صلى الله عليه وسلم من قالوا ከዕለታት አንድ ቀን ወጣቶችን ሰብሰብ ብለው አዩአቸውና ያ ማዕሸረ ሸባብ አሏቸው፣ እናንተ የወጣት ስብስቦች ሆይ አሏቸው። መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ ራሱን ያርቃ። ወላሂ አላሉ። ምን ያሉ? ወመን ለም የስተጢዕ የማግባት አቅም የሌለውና ያልቻለ ሰው ግን ፈዐለይህ ብሶም አደራ ጾምን በእርሱ ላይ አሉ። ለምን? ፈኢነሁ ለሁ ዊጃ ጾም ለእርሱ ከመጥፎ እሳቤ ጋሻ ይሆንለታልና አሉ። ገብታችኋል አይደል? ስለዚህ ያስቀመጡት መፍትሄ ምንድን ነው? ሰውየው ማግባት ካልቻለ ያን ስሜቱን ሰይጣናዊ ነገር እንዳያሳስተው ወደ ዝሙት እንዳይወስደው ራሱን በመጾም ይግታ የሚል መፍትሄ ብቻና ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ? ወሊ አግቡ ካለ በኋላ ወአንኪሑ አጋቧቸው አልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ከወንድ ባሪያዎቻችሁ ከሴት ባሪያዎቻችሁ ከሰዎች ወንድንና ሴቶችን ደጋጎችን አጋቧቸው ካለ በኋላ ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን አለ ሐታ ዩግኒየሁም ላሁ ሚን ፈድሊህ። እነዚያ የማግባት አቅም ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያትረፈርፋቸው እስኪሰጣቸው እስኪለግሳቸው ድረስ ራሳቸውን ይቆጥቡና ይቀመጡ አለ። አለቀ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወለዚነ ሁም ሊፉሩጅሂም ሓፊዙን አለ። እነዚያ ብልታቸውን የሚጠብቁ ናቸው ትክክለኛ ባሪያዎች አለ። ኢላ ዐላ አዝዋጅሂም በሚስቶቻቸው ላይ ካልሆነ በስተቀር አለ። አው ማ መለከት አይማኑሁም ወይንም በምርኮ ከያዟቸው ሚስቶቻቸው ካልሆነ በስተቀር ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን። ከዚህ ውጭ ግን ብልቱን በሌላ መንገድ መጠቀም የፈለገ ሰው እነዚህ ወሰን ኃላፊዎች ድንበር ኃላፊዎች ናቸው ብሎ ገልጿል። ይሄ ነው ሃይማኖታችን ያስቀመጠው መፍትሄ በቁርአንም ሆነ በሐዲስ ላይ ያለው። አይ ሌላ ጥያቄ ያላችሁ? ግን አለን። እሺ ግን አንድ የመጨረሻ እንትን ልበልና እንትን ልውረድ። አሁን እነኛ ያልካቸው ስህተት የተቀጠፉባቸው ነገሮች በሙሉ ያው ጎግል ላይ ገብተው ቡካሪ እንደዚህ ያለ ማነው ሳሂህ ሙስሊም እንደዚህ ያለ ብለው ነው አይደለ ያቀርባሉ መረጃ። ሁሴን እመነኝ እመነኝ ሳይሆን ስለማውቀው ነው እያልኩህ ነው። እመነኝ እንደ እኔ ሐዲሴን ስለማውቀው ነው። ወላሂ አዚም ረበል ከዕባ በአላህ እምላለሁ። ቡኻሪ ሙስሊም ላይ የለም እንደዛ አይነት ነገር አለ የሚል ካለ መግባት ይችላል። ለዚህ ነው እዚህ መታችሁ ደፍራችሁ ከሙስሊሞች ቤት እስልምናን ተቹ ስላቸው የነበረው። አይችልም በፍጹም። ቤታቸውን ከፍተው ሊያወሩ ይችላሉ። ከዛ ስለ እስልምና ነው እና ጠይቁን እናውራ ይሉናል። ለአንተ ማውራት ከፈለግ ከሙስሊሞች ፊት ናና አውራ። ማንኛውም በቁርአንም ሆነ በሐዲስ ላይ ይሄ ነገር አለ የሚል ካለ መግባት ይችላል። ያው አሁን ክርስቲያን ልጆች አሁን ለተናገርከው ማስረጃ አቅርብ እያሉ ላይ ላቀርብላቸው ነው። እስልምና ያስቀመጠው ሰውየው ማግባት ካልቻለ ራሱን በጾም ይግታ ነው ያሉት። ላሳያቸው፣ ምንጭ ልስጣቸውና ውሰዱት። ቡኻሪና ሙስሊም ያልካቸው ይሄን ያስቀመጡት ላሳየህ ነው።
ቁጥሩን ያዙት እሺ ልጆች፣ እና ማየት ትችላላችሁ ሄዳችሁ። ያ ማዕሸረ ሸባብ እሺ ያው ቡኻሪ 5065 ሙስሊም 1400 ላይ ታገኙታላችሁ። ኑ ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ የተናገሩት ይሄው ነው። ይታያችኋል። ያው ሐዲሱን ያስተላለፈው ሰሓባ አብዱላህ ብን መስዑድ፣ ቡኻሪ 5065 ሙስሊም 1400 ምናሉ ነቢዩ ሰለላሁ ዐለይሂ ወሰለም ያው ያ ቃለ ለና ነቢይ ሰለላሁ ዐለይሂ ወሰለም ለቀድ ቃለ ለና አነቢ ሰለላሁ ዐለይሂ ወሰለም በእርግጥም ለእኛ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል። ያ ማዕሸረ ሸባብ እናንተ የወጣት ስብስቦች ሆይ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ፣ ያልቻለስ ወመን ለም የስተጣዕ ፈዐለይህ ቢሶም ፈኢነሁ ለሁ ዊጃ ያልቻለ ግን አደራ ጾምን በእርሱ ላይ ጾም ለእርሱ ጋሻ ይሆንለታልና ከመጥፎ ሳቢ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይህን ይመስላል። ማንም ሰው እንትን መጻፍ ይችላል ጎግል ላይ ማለት ሳንሱር የሚባል ህግ አለ በጎግል ምንም መዋሸት አትችልም። ጎግል ላይ እኔ ቡካሪ ነኝ ወይ ደግሞ እኔ እንትን ነኝ ብለህ ጽፈህ ሴቭ ማድረግ ፐብሊሽ ማድረግ አይቻልም። አይደለም እንደ ሁሴን ሱና ዶት ኮም ላይ ከፈለግ ገብቻ ያሳያለሁ፣ ችግር የለውም። ሱና ዶት ኮም አለ ሁሉንም መጽሐፍቶች የያዘ እንትን አለ። እሱ ላይ ገብቻ ላሳይ ከፈለግ ትፈልጋለህ ላሳይ። በትክክል ያው ነው። በዛውም ደግሞ እሱንም ስንት ስትል 188ንም ትሄድበታለህ በዛው ማለት በዚህ በነቢዩ መሐመድ የእጅ ጣቢና የምናምን ሰሃባዎች ጠጡ የሚለውን ነገር በዛው አያይዘህ እንትን ትለኝና ወርዳለሁ።